ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር ማዕድ ኃይለም። ቀዳሚ ወደ ድርግነው ዜና ስናልፍ ጥናታዊ የቱሪዝም መስህቦችን በመጠበቅና በማስተዋወቅ የኢኮኖሚ ምንጭ ለማድረግ በትኩረት እንደሚሰራም የትግራይ ባህልና ቱሪዝም ቢሮ አስታወቀም። በትግራይ ምስራቃዊ ዞን በእምባስኔቲ ወረዳ የሚገኘውና በአራተኛው ክፍለ ዘመን ከአለት ተፈልፍሎ የተገነባው የማርያም ውቅሮ ጥንታዊ ገዳም ዓመታዊ ክብረ በዓል በድምቀት ተከብሯል። የበላይ ሽፈራው ዘገባ ነው። ፍሬህይወት ወልደመድህን ታቀርበዋለች። ጥንታዊ የቱሪዝም መስህቦችን በመጠበቅና በማስተዋወቅ የኢኮኖሚ ምንጭ ለማድረግ በትኩረት እንደሚሰራ የትግራይ ባህልና ቱሪዝም ቢሮ አስታወቀም። በትግራይ ያሉ ጥንታዊ ገዳማትና ሌሎች የቱሪዝም መስህቦች ያሏቸውን ችግሮች በመፍታትና በመጠበቅ ለኢኮኖሚ እድገት አጋዥ ለማድረግ በትኩረት እንደሚሰራበት የትግራይ ባህልና ቱሪዝም ቢሮ ገልጿል። በትግራይ ማዕከላዊ ዞን በእምባስኔቲ ወረዳ በውቅሮ ቀበሌ የሚገኘውና በአራተኛው ክፍለ ዘመን ከድንጋይ ተፈልፍሎ የተገነባው በርካታ ቅርሶችን በውስጡ አቅፎ የያዘው የማርያም ውቅሮ ጥንታዊ ገዳም ዓመታዊ ክብረ በዓል የሃይማኖት አባቶችና ጎብኚዎች በተገኙበት በድምቀት ተከብሯል። አባ ገብረ ጻዲቅ ገዳሙ በአብርሃ ወአጽብሃ ዘመን ከአለት ተፈልፍሎ መሰራቱን ገልጸው ገዳሙ አስፈላጊውን የማስተዋወቅ ስራ እንዲሰራለትም ጠይቀዋል። በክብረ በዓሉ የተገኙት የምዕራብ ትግራይ ሊቀ ጳጳስ ብፁዕ አቡነ ናትናኤል ይህ ታሪካዊ ገዳም በበጋም ይሁን ክረምት የማያቋርጥ ጸበል፣ ቤተ ማፉድ፣ የቀደምት አበው መቃብሮች፣ የታቦት መንበር፣ የደብረ ዳሞ ቤተልሔም አምሳል በገመድ የሚሰቀልበትና ከድንጋይ ተፈልፍሎ የተገነባ መሆኑን ተናግረዋል። እዚህ ዝተሃነጸሉ እዚ ህንጻ ቤተ ክርስቲያን ዝተሃነጸሉ ማተሪያል እብነ አድማስ ይህ ታሪካዊ ገዳም የተገነባበት ቁሳቁስ እብነ አድማስ የሚባል በቦታው አለ። ጥቁር ድንጋይ ስታቀርብበት እንደ ሻማ የሚያቀልጥ ነው። ይህ ድንቅና ተአምር ነው። ሌላው በበጋም ይሁን በክረምት የማያቋርጥ ጸበል፣ የቀደምት አበው መቃብር፣ የታቦት መንበርና ሌሎችም ቅርሶች የያዘ ትልቅ ገዳም ነው። በየዓመቱ ሰኔ 21 የሚከበረው የማርያም ውቅሮ ገዳምን ክብረ በዓል ለማክበር ከተለያዩ የሀገሪቱ ክፍሎች ረጅም ርቀቶችን ተጉዘው በስፍራው ያገኘናቸው ጎብኚዎች በበኩላቸው በገዳሙ በርካታ ጥንታዊ ቅርሶች እንዳሉ መመልከታቸውን በመግለጽ ሌሎችም ገዳሙ የያዛቸውን በርካታ ቅርሶችን በመጎብኘት መንፈሳቸውን እንዲያድሱና የሀገራቸውን ታሪክ ሊያውቁ እንደሚገባም ተናግረዋል። የመጣሁት ለመጀመሪያ ጊዜ ነው። ባየሁበት ጊዜ በጣም ተገርሜያለሁ። ታሪካዊ ነው። በጣም ውቅሮ ማርያምን ታሪካዊ ገዳምን ሁሉም መጥቶ ቢጎበኝ ከበረከቱ ተቋዳሽ ቢሆን በዛ አጋጣሚ ጥሬን አስተላልፋለሁ። ቤተክርስቲያኑን ስላየው በጣም ደስ ብሎኛል። የሚያምር ስራ ነው። ደስ ይላል። ሁሉም ገዳማትን ብናይ ደስ ይላል። በቃ አሪፍ ነገር ነው የምታየው። እዚህ የማታየውን ነገር ራቅ ብለህ ስትወጣ ነው የምታየው ብዙ ነገሮች እና ሚዲያው መንግስት ራሱ ቢሰራበት አሪፍ ነው። በእምባስኔቲ ወረዳ 7 ታሪካዊ ገዳሞች መኖራቸውን የገለጹት የእምባስኔቲ ወረዳ አስተዳዳሪ አቶ አብርሃ ወልዳይ እነዚህ ገዳሞች ለቱሪዝም ጥቅሞች እንዲውሉ ለማድረግ ያሏቸውን ችግሮች ለመፍታት በሀገር ውስጥም ይሁን በውጭ የሚገኙ የትግራይ ተወላጆችና ወዳጆች ሊረባረቡ ይገባል ሲሉም ተናግረዋል። በመቀጠል ወረዳ እምባስኔቲ በመስህብ ቱሪዝም ካፍቶም ወረዳችን በቱሪዝም መስህብ ሀብታም ከሆኑ ወረዳዎች መካከል አንዷ ነች። ለወረዳችን የቱሪዝም ኢንዱስትሪ የቀጣይ ኢኮኖሚያዊ እድገት መሰረት ነው ማለት ይቻላል። በወረዳችን 7 ታሪካዊ ገዳማትና ሌሎች ቤተ እምነቶች አሉ። የቅርሶቹ ችግሮች ለመፍታትም የሁሉም ጥረት ይሻሉ። የትግራይ ባህልና ቱሪዝም ቢሮ ምክትል ኃላፊ አቶ ኃይላይ በየነ ቀደምት ወላጆቻችን ከብራናና ከአለቶች ጽፈውና ሰንደው ያስቀመጧቸውን ቅርሶች እንዲሁም ውቅር አብያተ ክርስቲያኖችን ገንብተው ታሪክ ሰርተው አልፈዋል ብለዋል። ከነዚህ ውስጥም አንዱ የጥንታዊ የማርያም ውቅሮ ገዳም ነው በማለት ይህ ገዳም እንዲጠበቅና ለኢኮኖሚ ጥቅም እንዲውል እንደሚሰራበትም አረጋግጠዋል። ቀዳመት አበው ቆርበት ይቆም ቀለም በጽይጾም ጽሑፍ ቀሪጾም ቀደምት አባቶቻችን ቆዳ ገፈው ቀለም በጥብጠው ጽሑፍ ቀርጸው ለዘመናት የሀገራችን ታሪክ ጠብቀው አቆይተውልናል ብቻ ሳይሆን ምህንድስና ዘመናዊ በሆነ መንገድ ጥበብን አውርሰውናል። የማርያም ውቅሮ ገዳም የአባቶች ጥበብ አርፎበት የበርካቶች ቀልብን ከመሳብ ባለፈ ትግራይ ካሏት ቅርሶች አንዱና ዋነኛው ነው። ይህ ገዳም እንዲጠበቅና ለኢኮኖሚ ጥቅም እንዲውል ቢሮአችን
በትኩረት እንደሚሰራበትም ማረጋገጥ እወዳለሁ። በሽረ እንዳስላሴ ከተማ ተይዞ ከነበረው 7 ኪሎ ሜትር የአስፋልት መንገድ 4 ኪሎ ሜትሩ ግንባታውን ተጠናቆ አገልግሎት መስጠት መጀመሩን የከተማው አስተዳደር ገለጸም። የተቀረው የአስፋልት መንገድ ስራ ደግሞ እስከ ሰኔ 30 2017 ዓ.ም ለማጠናቀቅ እቅድ መያዙን ተገልጿል። መዓዛ መኮንን በሽረ እንዳስላሴ ከተማ በ2017 ዓ.ም ከተያዙ እቅዶች መካከል የአስፋልት መንገድ መሰረተ ልማት ማስፋፋት አንዱ ሲሆን ለመገንባት ተይዞ ከነበረው 7 ኪሎ ሜትር የአስፋልት መንገድ 4 ኪሎ ሜትሩ ግንባታው ተጠናቆ አገልግሎት እየሰጠ መሆኑን በከተማዋ ማዘጋጃ ቤት የመሰረተ ልማት አስተባባሪ አቶ ጸጋይ ታደሰ ገልጸዋል። ታደ ካብ እንዳ ሚካኤል እስካብ 7 ካሬ ዝወስድ ኮይኑ ህንጸቱ ኣብ 2016 ዓመተ ምህረት ተጀመረ። ከእንዳ ሚካኤል እስከ 7 ካሬ የሚወስድ ሲሆን ግንባታው በ2016 ዓመተ ምህረት ተጀምሮ አሁን ላይ 2.65 ኪሎ ሜትር የአስፋልት መንገድ ግንባታው አልቋል። ሌላኛው ጎዳና ሀብቶም ተብሎ የሚጠራ አካባቢ ሲሆን ከዛ የተነሳ 1.14 የአስፋልት መንገድ ተሸፍኗል። ሶስተኛው የቀለበት መንገድ ነው። ይህም 1.4 ኪሎ ሜትር ይሸፍናል። ከነዚህ ሁለቱም ግንባታቸው ተጠናቆ አገልግሎት መስጠት ጀምረዋል። በሽረ እንዳስላሴ ከተማ ከ1 ቢሊዮን ብር በላይ በሚሆን ወጪ እየተከናወኑ ካሉ የመሰረተ ልማት ስራዎች መካከል 04 ቀበሌን ጨምሮ በከተማው በሚገኘው ማረሚያ ቤት የሚወስድ መንገድ ተጠቃሽ ነው። መንገዱ ግንባታው ባለመፋጠኑ ነዋሪዎች በተለይም ነጋዴዎች የንግድ እንቅስቃሴያቸውን ለማከናወን ተቸግረው እንደነበረ ይናገራሉ። ዝናብ ሲዘንብ ጎርፍ የሚሰበሰበው ወደዚህ ነው። ህዝብ የሚንቀሳቀስበት የንግድ አካባቢ ስለሆነ ጭቃው በጣም አስቸጋሪ ነበር። በክረምት ወቅት ጭቃ፣ በበጋ ወቅት ደግሞ አቧራ ነበር። ይህም ለስራችን በጣም አስቸጋሪ አድርጎት ነበር። ለተጠቃማይ ይሁን ለተነጋዳይ ዘይምቹ ለነጋዴም ሆነ ለተጠቃሚ ማህበረሰብ የማይመች አስቸጋሪ ቦታ ነበር ብንል ማጋነን አይደለም። በዚህም ገበያው ምቹ አልነበረም። የተቀረው ደግሞ እስከ ሰኔ 30 2017 ዓ.ም ለማጠናቀቅ እቅድ መያዙን የገለጹት አቶ ጸጋይ ከዚህ በፊት ከ7 ኪሎ ሜትር በላይ መንገድ በኮብልስቶን ለመሸፈንና የትራፊክ መብራት ጥገና ስራዎችን በመጠናቀቅ ላይ እንደሚገኙ አክለዋል። ኮብልስቶን ካብ 7.2 ኪሎ ሜትር የኮብልስቶን ስራ 7.2 ኪሎ ሜትር ሽፋን ያለው ሲሆን በዚህ ዓመት ነው የተያዘው። እስካሁንም ስራው ተጠናቆ ለተጠቃሚዎች ክፍት ሆኗል። መምህር ጉዕሽ ወልደ ገብርኤል በሽረ እንዳስላሴ ከተማ የመሰረተ ልማት ኮሚቴ ሊቀመንበር ናቸው። በከተማዋ እየተከናወኑ ያሉት የአስፋልት መንገድ መሰረተ ልማት ስራዎች በህዝብና በከተማ አስተዳደሩ ተሳትፎ እየተሰሩ ያሉ ስራዎች መሆናቸውን ይናገራሉ። ካብ ወረዳ ጀምርና ሳብ ታሕቲ መንደር ኮሚቴ ዋቀርና ከወረዳ እስከ ታች ባለው ህብረተሰባችን ኮሚቴዎች አቋቁመን ከህዝብ 200 ሚሊዮን ብር ከመንግስት ደግሞ 800 ሚሊዮን ብር በመሰብሰብ ግንባታዎቹ ከ1 ሚሊዮን ብር በላይ ወጪ አድርገንባቸዋል። እስካሁን 5 ኪሎ ሜትር መንገድ ገንብተናል። የተሰራው ስራም በህዝቡ ዘንድ ችግሮችን በማቃለል እፎይታን ፈጥሯል። በከተማዋ እየተከናወኑ ያሉ የመሰረተ ልማት ግንባታዎች ከ1.3 ቢሊዮን ብር በላይ ወጪ የተደረገባቸው መሆናቸውንም ለማወቅ ተችሏል። በተያዘው ዓመት ሊሰበሰብ ከታቀደው ደም 40 በመቶ የሚሆነው ባለመሰብሰቡ የሰው ህይወት እያለፈ ነው ሲል የመቀለ ደም ባንክ አገልግሎት ገለጸ። ከለጋሾች ይገኛል ተብሎ ከተያዘው የደም አቅርቦት 40 በመቶ ሊገኝ ባለመቻሉ አቅርቦትና ፍላጎት እንዳይመጣጠን እንዳደረገውና በዚህም እናቶችን ጨምሮ በርካታ ደም የሚያስፈልጋቸው ወገኖች ህይወት ማለፉን ነው አገልግሎቱ ያስታወቀው። የመቀለ ደም ባንክ አገልግሎት ይህን የገለጸው ከአልፋ ሆስፒታል ጋር በመተባበር ባካሄደው የደም ልገሳ መርሃ ግብር ላይ ነው። በዚህም ደም የሚለግሱት የአልፋ ሆስፒታል ሰራተኞች ደም መለገስ የወገን ህይወትን ማስቀጠል ማለት ነው ብለዋል። ሰራተኞቹ በልገሳው መንፈሳዊ እርካታ እንዳገኙበት ገልጸው ማንኛው ሰው ደም በመለገስ ማህበራዊ ኃላፊነቱ እንዲወጣም አሳስበዋል። የአልፋ ሆስፒታል ስራ አስኪያጅ ዶክተር ኃይለ ሐጎስ ደም ለግሰው በየ3 ወሩ በቋሚነት ሰራተኞችን በማስተባበር እንደሚካሄድ ገልጿል። የመቀለ ደም ባንክ አገልግሎት ስራ አስኪያጅ አቶ መኮንን አስፋው በበኩላቸው ዘንድሮ ሊሰበሰብ ከታቀደው 14000 ከረጢት ደም 8500 ብቻ እንደተሰበሰበና ይህም ዝቅተኛ መሆኑን ተናግረዋል።
ከውጭ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። በያላችሁበት ሰላም